ዛሬ የምናየው ዮሐንስ ወንጌል ምዕራፍ 1 ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለውን ክፍል ነው አነባዋለሁ። ቁጥር 14 እና ከቁጥር 16 ጀምሮ ያለውን ክፍል ነው። እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ቁጥር 16 ከእርሱም ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶንም እግዚአብሔርን ያየ ማንም የለም። ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ ገለጠው ይላል። ያነበብኩላችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ክፍል ነው። እንደ መነሻ እንዲሆነን ያሰብኩት ቃልም ሥጋ ሆነ ብሎ የሚለን ነገር ነው። ቃልም ሥጋ ሆነ። እንግዲህ እኔም ሳነበው በደንብ ከሰማችሁኝ ቃልም ሥጋ ሆነ ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ከነገረን ከጀመረልን በኋላ ቃል ሥጋ መሆኑን ከገለጠልን በኋላ ቀጥታ የሚሄደው የቃል ሥጋ መሆን ወይም ደግሞ በትስጉት ይሉታል፣ በእንግሊዘኛውም ኢንካርኔሽን ወይንም የአምላክ ሥጋ መሆንን በተመለከተ ያ የአምላክ ሥጋ መሆን ለኛ ያስገኘልንን ነገር ወይንም የትስጉቱን ትሩፋት ከኔ ጋር ናችሁ። የአምላክ ሥጋ መሆን የሱን ትሩፋቱን ደግሞ አንድ በአንድ ይነግረናል። ወደ 2 ወይንም 3 ነገሮችን ነው የሚነግረን። እነሱን ነገሮች እናያቸዋለን። እንግዲህ ቃል ሥጋ ሲሆን ወይም ደግሞ ኢየሱስ ክርስቶስ አካል ለብሶ ወደ ምድር ሲመጣ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 መሰረት ሥጋ ሆነ፣ ቃልም ሥጋ ሆነ ብሎ የሚገልጠው ማለት ነው። ቃል ሥጋ ከሆነ በኋላ የሆኑ ነገሮች አሉ። እንደው እነዚያን ነገሮች ግን ከመናገሬ በፊት ይሄ ቃል ሥጋ ሆነ የሚለው ቃል ቀላል ነገር ወይንም ቀላል ቃል እንዳልሆነ እንድታስቡ ትፈልጋለሁ። ቃል ሥጋ ሆነ ብለን ስንል እንደው ዮሐንስ ወንጌል ምዕራፍ 1 ላይ ተደጋጋሚ ጊዜ ያነበብነው ጥቅስ ቢሆንም ግን በፍጹም ቀላል ቃል አይደለም። እንደውም እኔ እንደሰማሁት ከሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ብቻ ነው ምላችሁ። እንግዲህ ዮሐንስ ወንጌል ምዕራፍ 1 ብቻ ወደ 51 ቁጥሮች አሉት። ወደ 51 ቁጥር አለው። ግን በመጀመሪያ ቃል ነበር ከሚለው የመጀመሪያው ምዕራፍ ማለት ነው። የመጀመሪያው ምዕራፍ የመጀመሪያው ቁጥር በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ የምትለዋ እቺ 1 እና 2 ብቻ 2 ቁጥር ላይ ብቻ ታውቃላችሁ። በዓለም ላይ ወደ 500 ገልጽ የሚፈጅ መጽሐፍ ተጽፏል። 500 ገልጽ የሚፈጅ እና ምን ልፈልጌ ነው? በጣም ጠሊቅ የሆነ ስነ መለኮታዊ እውነት ያለው ቃል ነው። ቃል ሥጋ ሆነ ሲባል እንደነገርኳችሁ ዝም ብሎ አይደለም ማለት የኢየሱስ ሥጋ መሆን ቀላል ነገር አይደለም። ፊልጵስዩስ መጽሐፍ ላይ እንደሚነግረን ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም ይላል። ከእግዚአብሔር ጋር ለምን? በባህሪው እሱ አምላክ ነበር እና ካለበት ስፍራ እንዲወርድ ያስገደደው ፍቅር የሚባለው ነገር ብቻ ነው እንጂ ተቀምቶ አይደለም ያንን ክብር። እና የሆነ ቀን ላይ አንድ በጣም የታወቁ ትልቅ ኢቫንጀሊስት አሉና ቢሊ ግራም ይባላሉ። እሳቸው ሲናገሩ ምን አሉ? የሆነ ቀን ላይ እንግዲህ ታውቃላችሁ እሳቸው በሄዱበት ስፍራ ሁሉ ወንጌልን በመስበክ የሚታወቁ ሰው ናቸው። እና ሲናገሩ ምን አሉ? አንድ ቀን ላይ የኢየሱስን ሥጋ መሆን ወይንም የአምላክን ወደ ምድር መውረድን በተመለከተ መንፈስ ቅዱስ በዚህ መልኩ አብራራልኝ አሉ። ብዙ ጊዜ አይታችሁ እንደሆነ አሁን ሰው ዝቅ ማለትን በጣም ይፈራል። በጣም ይፈራል። እንደውም አንዳንድ ቦታ ላይ እኔ አውቃለሁኝ አንዳንድ ጉባኤዎች ላይ ወንበር በጣም ኢሹ ነው። ገብቷችኋል? ወንበር በጣም ኢሹ ነው። እንደውም እኮ እኛ ጉባኤ ላይ እንደውም በርከ ማለት ያው እዚህ ወደፊት እንደውም ኑ ስትባሉ እኮ ነው እምቢ የምትሉት። ብዙ ጊዜ ኑ ጠጋ በሉ ስትባሉ እምቢ ትላላችሁ። አንዳንድ ቦታ ላይ ገርማችኋል ፊት ያለው ወንበር ላይ መቀመጥ
ከዶክትሪን ማለት ከመጽሐፍ ቅዱስ ዶክትሪን ባልተናነሰ ትልቅ ቦታ የሚሰጠው ነገር ነው። ምክንያቱም ሰዎች የሚፈልጉት የሆነ ከፍታ አለ። ያንን ከፍታ ሲያጡ የሚሰማቸው ስሜት አለ። በተለይም ደግሞ የሆኑ ለምሳሌ አሁን ፊት ወንበር የተቀመጡ አንዳንድ ሰዎች የሆነ እንግዳ መጥቷልና እስቲ አንድ ስቴፕ ወደ ኋላ ሄድ ከተባለ ሞት የሚሆንባቸው ሰዎች አሉ። ሞት ሊትራሊ ሞት ይሆንባቸው። እንዴት እኔ እንደዛ አባላለሁ የሚሉ ማለት ነው። እኔ ገርማቸዋል። እኚህ ቢሊ ግራም የሚባሉ የእግዚአብሔር ሰው ሲናገሩ እንደዚህ ያሉ፣ የሆነ ቀን ላይ እግዚአብሔር እንደዚህ ያለ፣ እስቲ እነዚህን ጉንዳኖች እያቸው አለኛል። መሬት ላይ ቀስ እያሉ መሄዱ የሆኑ ጉንዳኖች ነበሩ። እነዚያ ጉንዳኖች ወደ ሆነ ቦታ ነበር ሄዱ የነበረው፣ ወደ ጉድጓድ ውስጥ ሲሆን ወደ እሳት ማለት እነሱን ሊያጠፋ ወደሚችል ነገር እየሄዱ ነበረ። ከዛ በኋላ ግን ሊከለክላቸው ስፈልግ እጄን እንደዚህ ሳረግ አለ በእጄ ላይ ተለማምዶ ይሄዳሉ። ከዛ በምን ላስቆማቸው አለ። እያሰብኩኝ በነበረበት ሰዓት ላይ እግዚአብሔር በዛ ሰዓት አንድ ነገር አስተማረኝ አሉ። ይሄው ምንድነው? እነዚህን ጉንዳኖች እየሄዱበት ካለው እሳት ለማዳን ብቸኛው መንገድ እንደነሱ ጉንዳን ሆነ በሚገባቸው ቋንቋ ንገራቸው ወይንም መናገር ነው። ከዛ በኋላ አስበው እስቲ ለ24 ሰዓት ለአንድ ቀን ጉንዳን ሆነ ራስህን ሳለዋ ብዬ ለራሴ ነገርኩት። በፍጹም አእምሮዬ ሊቀበለው የሚችል ነገር ሆኖ አላገኘሁትም። ለምን? ማናችንም ብንሆን አይደለም ለ24 ሰዓት ለአንድ ደቂቃም ጉንዳን መሆን አንፈልግም። ለምን? የሰውነትን ክብር ስለምናቀው። ማንም ሰው ካለበት የሰውነት ክብር መውረድ አይፈልግም። ግን ልንገራችሁ፣ እኛ ከሰውነት ወደ ጉንዳንነት ከወረድን ከሚሆንብን ውርደት በላይ የሥላሴ ሁለተኛ አካል የሆነው ኢየሱስ ከአምላክነት ወደ ሰውነት የወረደበት መውረድ ይበልጣል። ቃል ሥጋ ሆነ የሚለው ቃል ጠንካራ እና ዝም ብለን በቀላሉ ተናግረን ብቻ የምናልፈው ነገር አይደለም። ሥጋ ሆነ ነው የሚለን በዮሐንስ ወንጌል ምዕራፍ 1 ላይ አይታችሁ እንደሆነ ቃልም ሥጋ ሆነ እንጂ ቃል ሰው ሆነም ብቻ አይደለም። በእርግጥ ሰው እንደሆነ ይነግረናል። ግን ሥጋ ሆነ ያለን ለምንድነው ካላችሁ የቃል ወይንም የኢየሱስ ክርስቶስ ሥጋ መልበስ የሚያሳየን ነገር እሱ ወደ ምድር መጥቶ ከድንግል ማርያም ተወልዶ ሥጋ ከመልበሱ በፊትም የነበረ ነው። ሥጋ ሆነ ብሎ የነገረን ለዛ ነው። ሕያውነቱ የጀመረው ሥጋ የለበሰ ዕለት አይደለም፣ ከዛ በፊት ነው። ኢየሱስ ሕያው ነበር። ክብር ለእግዚአብሔር ይሁን። ያለና የነበረ ነው ኢየሱስ። ስለዚህ ሥጋ ሆነ ብሎ ዮሐንስ ነገረን። ኦኬ፣ ታዲያ ሥጋ የመሆኑ የመጀመሪያው በረከት ምንድነው ስንል የመጀመሪያ የሚነግረን ነገር ምንድነው? ቃልም ሥጋ ሆነ ካለ በኋላ ምን አረገ ይላል? በማዕከላችንም ምን አረገ ይላል? አደረ። በማዕከላችንም አደረ። በማዕከላችን አደረ የሚለው ቃል ትክክለኛውን ትርጉም ምን ማለት ነው? ማዕከላችን ድንኳን ሰራ ማለት ነው። ማዕከላችን ድንኳን ሰራ ወይም ደግሞ ማዕከላችን ድንኳን ደኮነ ማለት ነው። ይሄ ድንኳን ምንን ያስታውሰናል ካላችሁ መቼም ዮሐንስ ይሄንን ቃል ሲናገር በትክክል ከዚህ ጋር ያገናኘ ነው። ምንድነው ይሄ ነገር የሚያስታውሰን ካላችሁ ብሉይ ኪዳን ዘመን ላይ እስራኤላውያን እግዚአብሔር ማዕከላቸው ለመኖሩ አንደኛው ማሳያ ምንድነው ካላችሁ የመገናኛ ድንኳን የሚባል ነገር አለ። ስለዚህ ካላችሁ ከግብጽ ምድር ከወጡ በኋላ እስራኤላውያን የሆነ ቦታ ላይ እግዚአብሔር ምን አላቸው? ማደሪያ እንዲሆነኝ ለሕዝቤ ማደሪያ ድንኳን እንዲሰሩ ንገረ አላለውም? ከዛስ ድንኳኑ ተጀመረ እና ዘጸአት ምዕራፍ 40 ጋር አለቀ ድንኳኑ። ልክ ድንኳኑ ከተሰራ በኋላ ሁላችንም እንደምናውቀው እግዚአብሔር ክብር በዚያ ቦታ ላይ መጣና ያ ድንኳን እስራኤላውያን በነበሩበት ዘመን እግዚአብሔር ማዕከላቸው የመኖሩ አንደኛው ማሳያ ነው። ኦኬ፣ ስለዚህ ዮሐንስ እዚህ ጋር ቃልም ሥጋ ሆነ ማዕከላችን አደረ ብሎ ሲናገር ልክ እንደ ብሉይ ኪዳን ዘመን ኢየሱስ በማዕከላችን መኖሩ እግዚአብሔር ከኛ ጋር የመሆኑ አንደኛው ማሳያ ሆኖ ተገለጠ። ሃሌሉያ! ቃልም ሥጋ ሆነ ብሎ ተናገረ እና ማዕከላችን አደረ ወይንም ማዕከላችን ድንኳኑን ደኮነ። እዚህ ጋር አንድ ግልጽ ላደርግ የምፈልገው ነገር ምንድነው? ማዕከላችን ድንኳኑን ደኮነ ብሎ ሲናገር
ይሄ ቃል በቀጥታ የሚመለከተው የእስራኤልን ሕዝብ ነው። ምክንያቱም ኢየሱስ ከድንግል ማርያም ተወልዶ የተመላለሰው ማን ጋር ነው? እስራኤላውያን ጋር ነው። የእስራኤል ሕዝብ ጋር ነው የተመላለሰው። ስለዚህ እኛን ይሄ ጉዳዩ ማዕከላችን አደረ ብለን ስንናገር ያው ስለ እስራኤላውያን እያወራን እንዳለ መታሰብ አለበት። ግን እንደዛም ቢሆን አንድ ሊታወቅ የሚገባ ነገር ምንድነው? የተመላለሰው በአካል በእስራኤላውያን መካከል ቢሆንም ይሄ አምላክ የሆነው ኢየሱስ ሥጋ ለብሶ ወደ ምድር መምጣቱ ለምድር በጣም ትልቅ ክብር ነው። ሰምታችሁኛል? ለምድር በጣም ትልቅ ክብር ነው። በጣም ትልቅ ክብር ነው። ስለዚህ ማዕከላችን አደረ፣ ከዛስ ሥጋን ለበሰ ይላል። አንደኛው የሥጋይ መሆኑ አንደኛው ትርፍ በረከት ምንድነው? በማዕከላችን መሆኑ ነው። እሺ ሁለተኛውን እንመልከተው። ሁለተኛው እዛው ቁጥር 14 ላይ እናነበዋለን። እንደዚህ ይላል፣ ቃልም ሥጋ ሆነ በማዕከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን ያንድያ ልጅን ክብር አየን። ሁለተኛው የአምላክ ሥጋ መሆን ለኛ ያስገኘልን ነገር ምጽፉ ሰዎች ካላችሁ ጻፉት። ያንድያ ልጅን ክብር አየን። ሃሌሉያ! ምን አየን? ያንድያ ልጅን ክብር አየን። በጣም ትልቅ ነገር ነው። ክብር አየን፣ በጣም ትልቅ ነገር ነው። ያንድያ ልጅን ክብር ማየት ምን ማለት ነው? አሁንም ወደ ኋላ ላምጣችሁ፣ ወደ ብሉይ ኪዳኑ ድንኳን ላምጣችሁ። ወንድሞቼና እህቶቼ እዚህ ካላችሁ ዘጸአት ምዕራፍ 40 ላይ እግዚአብሔር በሙሴ አማካኝነት ከዛ በእነ ባስልኤልም አማካኝነት ይህንን የመገናኛውን ድንኳን ካሰራ በኋላ ምንድን የሆነው እዚህ ይላችኋል? የእግዚአብሔር ክብር ምን አረገበት ይላል? የእግዚአብሔር ክብር ወረደበት። እነ ሙሴ ራሱ ወደ እንደፈለገ መግባት እስካይችል ድረስ የእግዚአብሔር ክብር በዚያ ድንኳን ላይ ምን ሆነ? መጣበት። ያ የእግዚአብሔር ክብር በዚያ ድንኳን ላይ ሲመጣ እዛ ጋር ያዩት ሰዎች ጥቂቶች ናቸው። ሙሴ አይቶታል። ከዛ የተወሰኑ ሰዎች ነው ያዩት። ያንን ቃል በማስታወስ ነው ዮሐንስም አሁንም የአምላክ ሥጋ መሆን ወይንም የክርስቶስ በመሐከላችን ድንኳኑን መደኮኑን ሲናገር አያይዞ ይሄንን እውነት ያነሳልን። ይሄው ምንድነው? ያኔ ላይ የነበረው ድንኳን ሲተከል የእግዚአብሔር ክብር እንደመጣ አሁንም መካከላችን በተመላለሰው በክርስቶስ ኢየሱስ በኩል የአንድያ ልጅን ክብር አየን አለ። ሃሌሉያ! ሁለቱም ላይ ምን ታይቷል? ክብር ታይቷል። የኔ ገርማቸዋል። በሁለቱም ድንኳኖች ላይ ክብር ቢታይም በሁለቱም ድንኳኖች ላይ ግን የታየው ክብር በጣም ይለያያል። ያው ክብር የእግዚአብሔር ክብር ቢሆንም ነገር ግን ልዩነቱ ምን እንደሆነ እዚህ ጋር እነግራችኋለሁ። ይሄ ልዩነት ምንድነው ብለን ስንል ዘጸአት ምዕራፍ 40 ላይ የተተከለው ድንኳን ላይ የእግዚአብሔር ክብር ሲመጣ ያስፈራ ነበር፣ ያስደነግጥ ነበር፣ በጣም ትልቅ ግርማ ነበረው። አሁን ላይ ግን በክርስቶስ ኢየሱስ ማዕከላችን ባደረው ድንኳኑን በደኮነው በክርስቶስ ኢየሱስ ግን አየን ብሎ ያለው ይህ የዘላለም ይህ የልጅነት ክብር ምን እንደሆነ ሲገልጥ ምን ይላል? እንደዚህ ይላል። ብላን በብላችሁ ልዩነቱን ሲናገር ቃልም ሥጋ ሆነ ማዕከላችንም አደረ ካለ በኋላ እንደዚህ ይላል፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን ያንድያ ልጅን ክብር አየን ይላል። እዚህ ምንድነው ልዩነቱ ካላችሁ ሁለቱም ላይ ክብር ይገለጥ እንጂ ይሄኛው የኋለኛው ድንኳን ላይ ግን የመጣው ክብር ከመጀመሪያው ድንኳን ላይ ከተገለጠው ክብር በሁለት ነገር ይለያል። ይሄው ምንድነው? ጸጋና እውነት። እስቲ ጸጋና እውነት በሉ። ጸጋና እውነት ይለዋል። ይሄ ጸጋና እውነት ምንድነው ካላችሁ ጸጋና እውነት ማለት ያው ብዙ ትርጉም አለው። ግን እዚህ ቦታ ላይ
ያለው ቀጥተኛው ትርጉም ምንድነው? ጸጋና እውነት ማለት የማይለዋወጥ ፍቅርና ታማኝነት። ሃሌሉያ። በሁለተኛው ድንኳን ላይ የተገለጠው የእግዚአብሔር ክብር ይሄንን መልክና ይሄንን ባህሪ ይዞ ነው። ምን አይነት የማይለዋወጥ ፍቅርና ታማኝነት። ሃሌሉያ። የማይለዋወጥ ፍቅርና ታማኝነት። በእርግጥ ከዚህም ውጪ መጽሐፍ ቅዱሳችን ስለ ጸጋ ሲነግረን የሚነግረን ሌላኛው ትርጉም ምንድነው? ጸጋ ማለት የእግዚአብሔር አቅም፣ ጸጋ ማለት ሰጪውን የሚያክል ተቀባዩን የማይመጥን ነፃ ስጦታ። እስቲ አሜን በሉ። ጸጋ ይሄ ነው። ይሄኛው ሁለተኛው ድንኳን የአምላክ ሥጋ መሆን ወይንም የኋለኛው ድንኳን ብለን የምንለው ይሄ ድንኳን ማዕከላችን ሲተከል እግዚአብሔር አያይዞ አንድ ነገር አደረገልን። ጸጋና እውነት። ሃሌሉያ። ጸጋና እውነት። እነዚህ ጋር ቆም ብዬ ጉባኤውን አንድ ጥያቄ ጠይቀው ፈልጋለሁ። በደንብ ስሙ። ከኔ ጋር ሆኖ እሺ፣ ከኔ ጋር ሆኖ። ብዙ ጊዜ ስለ ጸጋና ስለ እውነት ሲነገር ከብዙ ሰባኪዎች አንደበት የማይጠፋ አንድ ነገር አለ። እንደኔ ካሉ ሰባኪዎች ማለት ነው። ይሄው ምንድነው? ጸጋን ብሉይ ኪዳን ዘመን ከነበረ ሕግ ጋር እናወዳድረውና እናስተያየውና በደንብ ስሙኝ። አብዛኛውን ጊዜ ምን ይሆናል መሰላችሁ? አብዛኛውን ጊዜ እግዚአብሔር ብሉይ ኪዳን ዘመን ከነበሩ እስራኤላውያን ጋር ለ1500 ዓመታት ዲል ያደረግ የነበረው በሕግ ስለሆነ ጸጋ የሚለው ቃል ልክ እንደ አዲስ ኪዳን መጽሐፍ ቅዱስ ቃል በቃል ተገልጦ ስለማናገኘው አዚፍ ብሉይ ኪዳን ዘመን ላይ ጸጋ እንዳልነበረ ተደርጎ ይወራል። ከኔ ጋር ናቸው። ይሄ ብዙ ጊዜ ነው። እኔም ለረጅም ዘመን ስለዚህ ጉዳይ ሳስብ በዚህ አቅጣጫ እውነቱን ለመናገር ትክክለኛውን እውነት ያልያዝኩባቸው ጊዜያቶች ነበሩ። ጸጋ ብሉይ ኪዳን ዘመን ላይ እንዳልነበረ ግን ዛሬ ልንገራችሁ በዚህ ወንድሞቼ እናቶቼ፣ በዚህ ምሽት ጸጋ ብለን የምንለው ነገር ብሉይ ኪዳን ዘመን ላይ አልነበረም ብለን መደምደም አንችልም። አዎ በእርግጥ በጣም በስፋትና በጥልቀት ሲነገር የምንሰማው ብሉይ ኪዳን ዘመን ላይ ሕግን ቢሆንም ትክክለኛውን ግን የጸጋን ትርጉም ካወቅን ብሉይ ኪዳን ዘመን ላይ አልነበረም ብለን መደምደም አንችልም። ለምን ካላችሁ ቅድም እንደነገርኳችሁ ጸጋና ፍቅር ምንድነው አለን? ጸጋና እውነት ምንድነው አለን? የማይለዋወጥ ፍቅርና ታማኝነት አይደል ያልነው? ታዲያ የማይለዋወጥ ፍቅርና ታማኝነት ያለው አዲስ ኪዳን ብቻ ነው እንዴ? ነው እንዴ? አይደለም። ብሉይ ኪዳን ዘመን ላይ አልነበረም እንዴ? እግዚአብሔር ለእስራኤላውያን የማይለዋወጠውን ፍቅርና ታማኝነቱን አልገለጠም እንዴ? ገልጧል። እንደውም ከዚህ ጋር በተገናኘ እንዲያው ካነሳሁት ላይቀር ይሄንን ነገር ሳልናገር ማለፍ አልፈልግም። ሁለቱን ነገሮች እያነጻጸርን ስንናገር ጸጋንና ሕግን እያነጻጸርን ስንናገር ከኔም ጭምር እኮ ነው። በነገራችን ላይ ከኔም ጭምር ምን እናደርጋለን መሰላችሁ? እንበልና ይሄ ጸጋ ይሄ ሕግ ከሆነ አብዛኛውን ጊዜ ሕግ የሚባለውን ነገር የምንስልበት አሳሳል በጣም አደገኛ ነው። የጸጋን የበላይነት ለማጉላት ብለን ሕግን ሊትራሊ አጋንንት እናደርገዋለን። ሰምታችሁና አጋንንት እናደርገዋለን። ጸጋ የሆነ ደስ ምትል ጨዋ በቃ የሆነ ሕፃን ልጅ አድርገን እንስለውና ሕጉ ግን እንላለን። ወንድሞቼ እናቶቼ በደንብ ልንገራችሁ ይነገር። በዚህ ዘመን በጣም ብዙ ልክ እንደኔ የእግዚአብሔርን ቃል ይዘው የሚያስተምሩ ሰዎች ባለማወቅ እየሳቱ ያሉበት ነገር ነው። ይኸውላችሁ የጸጋን የበላይነት ለማጉላት ብለን ሕግን አጋንንት የምናረግ ከሆነ በጣም ትልቅ ስህተት ውስጥ እንገባለን። ለምን ካላችሁ የጸጋ አንደኛው መገለጫ የማይለዋወጥ
ፍቅርና ታማኝነት ከሆነ እግዚአብሔር ለእስራኤላውያን ጸጋን ሰጥቶ በነበረበት በዚያ ዘመን ላይ በጣም በሚገርምና በሚደንቅ ሁኔታ ፍቅሩንና ታማኝነቱንም አፍስሶላቸዋል። አዎ እንደውም ልንገራችሁ፣ አንድ ሰው ሲናገር እንደዚህ አለ። አሁን ብዙ ጊዜ ብዙዎቻችን ሕጉን ገዳይ፣ አረመኔ፣ ጨካኝ፣ አራጅ አድርገን ነው የምንስለው። ልክ ነው አይደለ? ግን አለ እግዚአብሔር መጀመሪያ ለእስራኤላውያን ሕግን ባይሰጥ ኖሮ ምን ይሆናል የሚለውን ነገር አስባችሁታል? ብዙ ጊዜ ስለ ሕጉ ስናስብ ቶሎ ወደ አእምሯችን የሚመጣው ነገር ምንድነው? ሕጉ ከተሰጠ በኋላ እስራኤላውያን መጠበቅ አቅቷቸው ሲቀጡ እንደነበረ ነው። ግን እሱኛውን ብቻ አይደለም ማሰብ ያለባችሁ። እግዚአብሔር ሕግን ባይሰጥ ኖሮ ምን ነበር የሚሆነው ካላችሁ ታውቃላችሁ? ኢየሱስን ልትወልድ የምትችል አንድ ሴት እንኳን አትኖርም። ሕጉ እግዚአብሔር እስራኤል የምትባለዋን ኔሽን ለመጠበቅ የሰጠው መለኮታዊ ስርዓት ነው። ክብር ለእግዚአብሔር ይሁን። መለኮታዊ ስርዓት ነው። ግን ምንድነው? በየዘመናቱ ሰዎች ይሄንን ሕግ ከጸጋ ጋር እየቀላቀሉ ጤናማ ባልሆነ መንገድ ለመጠቀም ሲሞክሩ ነው ጥፋት የሚፈጠረው እንጂ ሕግ በራሱ አውሬ አይደለም። ሰምታችሁኛል? ለምን እንደዚህ አልኳችሁ? አሁን በጣም ይገርማችኋል ወንድሞቼና እህቶች፣ በጣም ይገርማችኋል። መጽሐፍ ቅዱስን ገልጣችሁ የእግዚአብሔር ቃል እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ ተለዩ፣ ይሄ ነገር ኃጢአት ነው፣ አመጽ ነው፣ እርኩሰት ነው ብላችሁ በጣም ጮክ ረገጥ አድርጋችሁ ስትናገሩ የሆነ ስም ይወጣላችኋል። ይሄ ስም ምንድነው? ጸጋ ያልገባው የሕግ ሰባኪ ኔቨር። ከዛ እንደውም ሰሞኑን ሳስብ ነበረ አንድ ሁለቴ እንደዛ ተብዬ ነበር እኔ። ከዛ እንደውም ለምን በይፋ ግልጽ አላደርግላችሁም ማለት ነው። ስሜን የፋይዳ መታወቂያ ነው፣ የቀበሌውንም ወሰደ፣ መንጃ ፈቃዴንም ወሰደ። ስሜን ሰረዘ። የሕግ መምህር ኒቆዲሞስ በለው። በፍጹም ይሄንን የቅድስና እውነት ከመናገር ወደ ኋላ ሊያረገኝ የሚችል ኃይል የለም። ሃሌሉያ። ሁለቱን ነገር ስንናገር በጣም ጠንቃቃ መሆን። ብሉይ ኪዳንም ዘመን ላይ ምን ልፈልጌ ነው? የእግዚአብሔር ጸጋ ነበረ። እግዚአብሔር ለእስራኤል ሕጉን መስጠቱ አንደኛው የመልካምነቱ መገለጫ ነው። ታዲያ እኔና እናንተ ካለንበት ከዚህ ዘመን ጋር የሚለየው ነገር ምንድነው ካለን ልንገራችሁና ከዛ ጠቀልለዋለሁ። ብሉይ ኪዳንም ዘመን ላይ ጸጋው ከነበረ፣ አዲስም ኪዳን ላይ ጸጋው ከነበረ፣ ታዲያ እኛንና እነሱ የሚለየን ነገር ምንድነው ካላችሁ እዚሁ ክፍል ላይ እንዲህ ብሎ ይናገራል። ስሙኝ። ቃልም ሥጋ ሆነ ካለ በኋላ ምን ይላል? ማዕከላችንም አደረ። ከዛስ እኛም ጸጋንና እውነትን ምን ይላል? መልሱልኝ። ምን ይላል? ጸጋንና እውነትን ተሞልቶ ይላል። ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን ይላል። ስለዚህ እኛንና የብሉይን ዘመን ሰዎች የሚለየን ነገር ምንድነው ካላችሁ እዚያን ዘመን ላይ ጸጋው ነበር፣ አሁንም አለ። ልዩነቱ ግን እዚያ ዘመን ላይ ከነበረው ይልቅ እዚህ ዘመን ላይ ያለው ጸጋ ምን እንደሆነ ዮሐንስ በዚህ ክፍል ላይ ሲገልጥልን ምን አለ? ተሞልቶ ፉልነስ፣ የጸጋ ሙላት። ክብር ለእግዚአብሔር ይሁን። አሁን የሚለየው ነገር የጸጋ ሙላት መሆኑ ነው እንጂ ጸጋ ያኔም ነበር። ይህንኑ ሐሳብ በዚሁ ክፍል ላይ ሲያጠናክረው ምን አለ? ቁጥር 16 ላይ ከእርሱም ሙላት፣ እርሱ ማን ነው? ኢየሱስ። ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል ይላል። ስሙ የተባረከ ይሁን። እዚያ ዘመን ላይ ከነበረው ጸጋ እኔና እናንተ ዘመን ላይ ያለው ጸጋ በምን ይለያል ካላችሁ ያኔም ነበር ጸጋ፣ አሁንም ነበር፣ አሁንም አለ። ነገር ግን አሁን የመጨረሻው የእግዚአብሔር መልካምነት የደግነቱ ጥግ የተገለጠበት የጸጋ ሙላት የሆነበት
ሃሌሉያ። እስቲ በጸጋ ላይ ጸጋ በሉ። የጸጋ ሙላት ማለት ምን ማለት ነው? የጸጋ ሙላት ማለት አዎ የጸጋ ሙላት ማለት እግዚአብሔር ለሰው ሊሰጥ የሚችለውን የመጨረሻውን መልካምነት አፈሰሰው። እንዴት ካላችሁ ብሉይ ኪዳን ዘመን ለነበሩ ሰዎች እግዚአብሔር በጣም ብዙ መልካም ነገር አድርጎላል። ከግብጽ ምድር ነፃ አውጥቷቸዋል። 40 ዓመት በምድረ በዳ መርቷቸዋል። የሰማይ መናን አብልቷቸዋል። ለኔና ለናንተ ግን ምን ሆነ ካላችሁ ከሚበላውና ከሚጠጣው ባሻገር ከሞት ወደ ሕይወት መምጣት ሆኖልናል። የጸጋ ሙላት በአዲስ ኪዳን የሚያሳየን ነገር ምንድነው? ብሉይ ኪዳን ዘመን ላይ እግዚአብሔር የቱንም ያክል ሕዝቡን ቢወድድ፣ አሁን ግን በእኔና በእናንተ ዘመን ላይ የፍቅሩን ጥግ ገለጠልን። በምን ገለጠልን? በቀራንዮ ፍቅር ገለጠልን። ሃሌሉያ። የፍቅሩ ጥግ ማለት ይሄ ነው። የጸጋ ሙላት ማለት ይሄ ነው። ሃሌሉያ። ቅድም እኮ የሆነ መዝሙር ጀምረን ነበረ ፊልዬ ፀሐይ ብትወጣ በስተ ምስራቅ በኩል ሲመሽባት ደግሞ ይወላችሁ እንበለውና ነግራቸው ለምን እንደዘመር ነግራቸዋለሁ። ማንም አይገረምም በነዚህ ድርጊቷ ወግና ስራቷ ነው ከጥንት ፍጥረቷ። አንድ ቀን በደቡብ ብትወጣ በድንገት ሲመሽባት ደግሞ ሰሜንን ያኔ እንግዳ ነገር ለሁሉም ይሆናል። ለኔ ግን አምላኬ ከዚህ በላይ ጉድ ተባለ ሆነ ያልተጠበቀ ተሰራልኝ ባለም ያልታወቀ እሱም ነው የመዳኔ ነገር ከሞት የመትረፌ አያልቅም ቢነገር። መዳናችንን የመሰለ የመጨረሻ የእግዚአብሔር የመልካምነት ጥግ የተገለጠበት ነገር የለም። እስቲ እንዲህ በሉ ጉባኤው ከኔ ጋር መዳኔ በሉ የመጨረሻው የእግዚአብሔር ጸጋ የተገለጠበት ጥጉ ነው በሉ እስቲ። ሃሌሉያ። እኔ ካስተዋላችሁ ሁሌ እኮ ነግራችኋለሁ። ብሉይ ኪዳን ዘመን ላይ የነበሩ ሰዎች እንዲህ ያሉ እየተቀባበሉ ጌታን ያመሰግኑ እግዚአብሔርን ያመሰግናሉ። ቸር ነውና ምሕረቱ ለዘላለም ነውና አመስግኑ ይሉ የለ። ለምን ብላችሁ ብትጠይቋቸው እንደዚህ ይላሉ፣ ቀይ ባህርን የከፈለ። ለምን ካላችሁ የነሱ የመጨረሻው ምስጋና አንድ ነው፣ ቀይ ባህር ተከፈለ ነው። ወደ እኔና ወደ እናንተ ግን ስንመጣ ትልቁ ተአምራታችን ቀይ ባህር መከፈል አይደለም። ማንም መጥቶ ከኛ ላይ ሊያነሳ የማይችለውን የሞትን ጨለማ አንስቶልናል። ሃሌሉያ። ይሄ ነው የጸጋ ጥግ ማለት። ለነሱም ሆኖላቸዋል፣ ለኛም ሆኖልናል። ነገር ግን የኛ የሆነው ነገር ከነሱ ጋር ሲወዳደር የኛ በጸጋ ላይ ጸጋ ይባላል። በጸጋ ላይ ጸጋ፣ በጸጋ ላይ ጸጋ ሆኖልናል። ለዛ ነው ተው ዳዊት ካመሰገነው በላይ እኔና እናንተ እንድናመሰግን ይፈልጋል። ዳዊት ከሰለለው በላይ እኔና እናንተ እንድንሰል ይፈልጋል። ለምን? ዳዊት ከሆነለት በላይ ለኔና ለእናንተ የሆነው ነገር ይበልጣል። ምክንያቱም ዳዊት እዚያ ዘመን ላይ እንደው ትልቁ የምስጋና ምክንያት ምንድነው ብለህ ብትጠይቀው ይገርምሃል። ወደ ኋላ ዘመን ሄድና እንደዚህ ይላል፣ በእኔና በሞት መካከል አንድ እርምጃ ቀረ ይላል። እንዴት? ሳውል እያሳደደኝ ድንገት ሊይዘኝ ሲል እግዚአብሔር የሆነ ዜና አሰማውና አስመለጠኝ ይላል። እኔና እናንተ ጋር ደግሞ ስንመጣ እግዚአብሔር ልክ እንደ ዳዊት ያስመለጠን ከስጋ ሞት አይደለም፣ የዘላለም ሞት የእሳት ባህር ሲኦል ከሚባል ማንም በራሱ አቅምና ችሎታ ሊወጣ ከማይችልበት በደሙ ታጥበን ነፃ መውጣት ሆኖልናል። ይሄ ነው በጸጋ ላይ ጸጋ ማለት። እነሱም ሆኖላቸዋል፣ እኛም ሆኖልናል። ለኛ ግን የሆነው የመጨረሻው የጸጋ ክላይማክስ። ሃሌሉያ። በጸጋ ላይ ጸጋ፣ ከእርሱ ሙላት ሁላችንም በጸጋ ላይ አያችሁ። የክርስቶስ ሥጋ መሆን ያስገኘልን በረከት ይሄ ነው። እባካችሁ ገናን ስታስቡ ወንድሞቼ እናቶቼ ስሙኝ፣ ገናን ስታስቡ ጽድ አይምጣችሁ ቶሎ ጭንቅላታችሁ ላይ እንደ ክርስቲያን በጌታ እንደሆነ ሰው
ብልጭልጭ ነገር ያምጣ ጭንቅላታችሁ ላይ። እሱ ማን እንዳመጣው እኛ አናውቅም። ያው እኔም አድርጌያለሁ። የጌታን ልደት ስታስቡ ልታስቡ የሚገባው ትልቁ እውነት ይህ ነው። ለኔና ለእናንተ በጸጋ ላይ ጸጋ ሆኖልናል። መጽሐፍ ቅዱስ ለኛ የሆነውን የጸጋን ልህቀት ከሚገልጥባቸው ቃላቶች መካከል ሁላችንም የምናውቀው ዮሐንስ ወንጌል ምዕራፍ 3:16 ነው። በእርሱም ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ምን ሆኗል? ዓለምን እንዲሁ ምን ብሏልና። እንደገናም በኤፌሶን ምዕራፍ 1:3 ላይ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ምን ይበል? ይባረክ ይባረክ። ታውቃላችሁ ይሄ ኤፌሶን ምዕራፍ 1 ጀምሮ እስከ 15 ያለው በግሪኩ ዩሎጊያ ብሎ ይሉታል። ዩሎጊያ ማለት ድምጽን ከፍ አድርጎ ምስጋናን ማወጅ ማለት ነው። ስለዚህ ጳውሎስ እንደው የመጨረሻ በእግዚአብሔር ፊት ሆነ ልታቀርብ የምትችለው ምስጋና ምንድነው ብላችሁ ብትጠይቁት ይሄን ነው የሚላችሁ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እስቲ ይባረክ በሉ። ከዛ ቀጥሎ ተቃላችሁ እንደሚለን በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናል፣ በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። ልጅነትን የመሰለ ምን ነገር አለው ወገኖቼ ሆይ? ልጅነትን የመሰለ ምን ነገር አለ? የልጅነትን ክብር ከማየት የበለጠ ምን ነገር አለ? ለዛ ነው ትስኩትን ስታስቡ የአምላክን ሥጋ መሆን ስታስቡ የመጀመሪያ ወደ ውስጣችሁ ሊመጣ የሚገባው እውነት ይህ ነው። ለኛ የተትረፈረፈ ጸጋ ወይንም በጸጋ ላይ ጸጋ ሆኖልናል። በዕብራውያን ምዕራፍ 7:13 ላይ የዕብራውያን ጸሐፊ ሲናገር እንደዚህ አለ። ከዚህ በኋላ ከሕዝቤ ጋር የምገባው ኪዳን ይህ ነው አለ። አንደኛ የቀደመው ኪዳን ምንም ጉድለት ባይገኝበት ኖሮ ለአሁኑ ለአዲሱ ኪዳን ስፍራ ባልተፈለገም ነበር። ነገር ግን የመጀመሪያው ኪዳን ጉድለት ስላለበት ከዚህ በኋላ ከሕዝቤ ጋር የምገባው ኪዳን ይህ ነው። አንደኛ ሕጌን በልቦናቸው እጽፈዋለሁ፣ በአእምሯቸውም አኖረዋለሁ። አቤት መታደል! አቤት በጸጋ ላይ ጸጋ ማለት እኮ ይጎ ነው። እንዴት ካላችሁኝ ስሙኝ። ሕጌን ምን ያለው? ሕጉ ብሉይ ኪዳን ዘመን አልነበረም እንዴ? እስቲ ነበረ በሉኝ። አሃ ብሉይ ኪዳን ዘመን ላይ የነበረው ሕግ ታዲያ አሁን ምን ሆነ አትሉኝም? ያኔ ድንጋይ ላይ ነበር፣ አሁን ግን ልባቸው ላይ። ምን ማለት ነው? ይሄን ነገር ነግሬያቸዋለሁ ከአሁን በፊትም። ድንጋይ ላይ የነበረውን ሕግ አሁን እግዚአብሔር አምጥቶ ልባችን ላይ ሲጽፈው ምን ማለት ነው? ድሮ እግዚአብሔር ድንጋይ ላይ ጽፎ የሰጣቸው አትስረቅ፣ አታመንዝር የሚል ነበር። አሁን ግን እግዚአብሔር ያንን ሕግ ልብ ላይ ጽፌዋለሁ ብሎ ሲናገር ምን ማለት መሰለ? ቀድሞ ሰዎች እንዳያመነዝሩ አታመንዝር የሚል ጽሑፍ ነበር የሰጧቸው። አሁን ግን ሰዎች እንዳያመነዝሩ የማያመነዝርን ሕይወትን የሰጧቸው። በጸጋ ጸጋ ማለት ነው። ከዛ ቀጠለ እንደዚህ አለ። ከዚህ በኋላ ማንም ሰው ጎረቤቱን ወይንም ወንድሙን እግዚአብሔርን እወቅ ብሎ አያስተምረውም። ለምን? ከትንሹ ጀምሮ እስከ ትልቁ ድረስ ሁሉም ያውቁኛል። ምን ማለት ነው? ቀድሞ ሰው እግዚአብሔርንም ሆነ የእግዚአብሔርን ፈቃድ ለማወቅ ወደ ሆነ ቦታ መሮጥ ነበረበት። አሁን ግን ነገር ተቀይሯል። ለምን? እንደ ብሉይ ኪዳን ዘመን እግዚአብሔር ውስን የሆኑ ሰዎች ላይ ብቻ አይደለም በመንፈሱ የሚያርፈው፣ ነገር ግን በክርስቶስ ኢየሱስ አምኖ ዳግም በተወለደ ሁሉ ላይ መንፈስ ቅዱስ ይመጣል። ለዛ ነው በትንቢተ ዩኤል ላይ ሲናገር እንደዚህ ይላል፣ በዚያኛውም ቀን ላይ ሥጋ በለበሰ ሁሉ ላይ። አዎ በነቢያት ላይ ብቻ ነው ያለው? በካህናት ላይ ብቻ ነው ያለው? አይደለም። ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። እስቲ ጉባኤው በጸጋ ላይ ጋበሉ። ሆኖልናል። የሚለየን ነገር ይሄ ነው። የአምላክን ሥጋ
መሆን ስታስቡ ምንድነው ልዩነቱ ካላችሁ አንድ ማርያም የምትባል አንድ የ17 ወይንም የ18 ዓመት ልጅ ኢየሱስን ወለደች በሚለው ትንሽ እውቀት ብቻ አእምሯችሁ እንዳይገደብ የአምላክን ሥጋ መሆን ስታስቡ በጸጋ ላይ ጸጋ ሆኖልናል። ለጸጋ ላይ ጸጋ። ይህንን እውነት ያልተረዱና ያላወቁ አንዳንድ ሰዎች ምን አለ እግዚአብሔር እኔን እንደ ሙሴ ባደረገኝ ይላል። እኔም ብያቃለሁ በነገራችን ላይ እና ልክ እንደ ኤልያስ ባደረገኝ እንደ ነብዩ እንደ ኤርሚያስ ይላሉ ወገኖቼ። እኛ ምን አለ ልክ እንደነሱ ባደረገን ብለን የምንመኛቸው እነዛ ነቢያቶች ይሄው መጽሐፍ ቅዱስ ነግሮናል። እዚያ ዘመን ላይ ሆነው ምን አለ የእናንተን ዘመን ባየ ነው እያሉ ነበር። እኛ ደግሞ ወደ ኋላ ዞረን ምን ነው እንደ ኢሳይያስ ባደረገን። አዎ በእርግጥ ሙሴ መቼም እኔና እናንተ የእግዚአብሔርን ክብር ኢንካውንተር በማድረግ ሙሴ ከማናችን ይበልጣል። ግን ልንገራችሁ በዳግም ውልደት ግን ብሉይ ኪዳን ዘመን ላይ ከነበረ ከማንም ሰው ይልቅ አዲስ ኪዳን ዘመን ላይ ያለ አንድ ሰው ይበልጣል። በምን ላስረግጥላችሁ? ተዘላችኋል። ኢየሱስ ስለ ዮሐንስ ተናገረው ነገር ዮሐንስ አለ ነብይ ብቻ አይደለም አለ ከነብይም በላይ ነው አለ። ባይዘው ከነብይ በላይ የሆነበት ምክንያት ለምንድን ነው ካላችሁኝ እንደው በጣም የተለየ ፕሮፌሲ እንደው ረጅም ትንቢት ተናግሮ እኮ አይደለም ረጅም ትንቢት ሊናገር ቀርቶ ያገለገለበት ዘመን ራሱ ልክ እንደነ ኢሳይያስና እንደ ኤርሚያስ 50 እና 60 ዓመት አይደል 6 ወርን ያገለገለው። ታዲያ ዮሐንስን ከነቢያት ሁሉ ቀዳሚ ያደረገው ምንድነው ካላችሁ ለመሲሁ ባለው ቅርበት የመጨረሻ ከኢየሱስ ጋር ያየው ዮሐንስ ነው። ግን እንደዚህ ያለ ከነቢያት ሁሉ ቢበልጥም ማለት ከነቢያት ሁሉ በላይም ቢሆንም ማለት በእግዚአብሔር መንግስት ግን አለ ከሁሉ የሚያንሰው ይበልጠዋል። ምን ሆኖ ዮሐንስ ነብይ ይሄኛው ሜጀር ነብይ ሆኖ አይደለም፣ በነብይነትም አይደለም፣ የእግዚአብሔር ልጅ በመሆን ምን አልኳችሁ? በጸጋ ላይ ጸጋን ተቀብለናል። ሁሌ ስናመልክ፣ ሁሌ ስንዘምር ይሄንን እውነት እናስብ፣ ይሄንን እውነት እንረዳ። በተለይ እኔ ባገለገልኩባቸው መድረኮች ሁሉ ይሄንን ነገር ሳልናገር አልፌ አላውቅም። እባካችሁ የመጨረሻው መገረምና መደነቃችን መዳናችን ይሁን። ይሄ እውነት ይሁን። ምክንያቱም አሁን የአብዛኛዎቻችን መገረም ተወስዶብናል። ታውቃላችሁ ምን ይገርማል ካላችሁ በአሁኑ ሰዓት አብዛኛውን ሕዝብ ያው ታውቃላችሁ ምን እንደሆነ የሚገርመው ምን እንደሚገርመን ለማወቅ በአሜንታችንን ማየት እንችላለን። ድንገት በንግግር መካከል ከአየር መንገድ አቅጣጫ ሲመጣ ያየሁት አንድ ቡራቡሬ ዘንዶ እንዲህ እዚህ ጋር ሲወጋ አያለው ብላ አሁን ጉባኤው እንዴት ሪስፖንድ እንደሚያደርግ አውቀዋለሁ። ግን ግድ የላችሁ ከተወጋው ዘንዶ በላይ የተቀበልነው ጸጋ ይበልጣል። በዚህ እንደነቅ፣ ሁሌንን እናመስግን። ሃሌሉያ ሃሌሉያ። መዳኔ ገርበኛል ብላ ዘመረች እህታችን። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን ቀን ስናስብ ልናውቅ የሚገባን የመጨረሻ እውነት ይሄ ነው። ሰዓቴም አልቋል። እቺን ብቻ ነግሬያችሁ ከዛ ወደ የሚቀጥለው ፕሮግራም እንሄዳለን። የአምላክ ሥጋ መሆን አንደኛው ማዕከላችን አደረ። ሁለተኛው በጸጋ ላይ ጸጋን ተቀበልን። ሶስተኛውና የመጨረሻ እግዚአብሔርን ያየ አንድስ እንኳን የለም ይላል። በቅፉ ያለው ግን አንድያ ልጁ እሱ ተረከልን ይላል። አለቀ። ከሩቁ እናየው የነበረው እግዚአብሔርን ግልጽ ነው። በእርግጠኛ ከሩቁም አይደለም ስናየው የነበረው። እንዴት ነበር ስናየው የነበረው ካላችሁ እንደምንም አናየው። ብሉይ ኪዳን ዘመን ላይ የነበሩ ሰዎች ብቻ ናቸው እሱም የሚያዩት በተስፋ ነው። ሰምታችሁኛል? ተዘላችኋል። ዘጸአት 19 ላይ እግዚአብሔር በሲና ተራራ ላይ ሕጉ ከሰጠ በኋላ ለእስራኤላውያን ምንድን ያለው? ማንም ሰው ወደ ተራራው እንዳይቀርብ እግዚአብሔርን ለማየት ከቀረበ ይገደላል አለ። ለምን? እንደዚህ አይታየው። የሆነ ሳለ ብቻ እግዚአብሔር ለሙሴና ለተወሰኑ ሰዎች ተፈቀደላቸውና አዩት፣ ምንም አላረጋቸውም ይላል። ለዘመናት ልክ እንደዚህ ከመታየት በጣም ርቆ የነበረውን እግዚአብሔርን የዛሬ 2000 ዓመት መጣና ኢየሱስ እግዚአብሔር ይሄ ነው አለ። ፊልጶስ እንደዚህ ያለው በቃኛ ካንተ አንድ ነገር ብቻ ነው የምንፈልገው፣ አብን አሳየንና ይበቃናል ሲል ምንድን ነው ያለው ኢየሱስ? አንተ ፊልጶስ እኮ ነው ያለው። አንበቡት፣ እንደዛ ነው ያለው።
ማለት ያግራሙት መልስን መለሰለት። ለምን እስከ ዛሬ መሐከል ስመላ አታቀኝም እኔን አለው። ምን ማለት ነው? እኔን እኮ አየህ ማለት አብን አየህ ማለት ነው። ስለዚህ በሲና ተራራ ሩቅ ሆነው እስራኤላውያን እንዳለ የሚያምኑት እግዚአብሔር በክርስቶስ ኢየሱስ አትሃንድ ሆነልን፣ ቅርብ ሆነልን። ይሄ ምንድነው ካላችሁ የአምላክ ሥጋ መሆን። ክብር ለእግዚአብሔር ይሁን።